እንዴ ቤዚ ምን ሆነሽ ነው የምታለቅሽው? ያሬድ በእናትህ ተወኝ። አሁን ካንተ ጋር የምጨቃጨቅበት ምንም ጉልበት የለኝም። ጋሼ ሙትን የምንምልሽ አይደለም። በእናትሽ ምን ሆነሽ ነው የምታለቅሽው? ምንም አልሆንኩም። አረ ቤዚ ሰው እንዴት ምንም ሳይሆን ያለቅሳል? አባቴ ናፈቀኝ። ምን ታውቃለህ ያሬድ፣ በህይወት ውስጥ አባትን ማጣት በጣም ከባድ ነገር ነው። አውቃለሁ ከባድ ነው። ግን ዛሬ እንደዚህ አይነት ስሜት ውስጥ እንዴት ልትገቢ ቻልሽ? ድንገት አሁን እኔን ስሜት እርሳውና መልክ ላይ ነው የመጣው። እኔ ምንም አልፈለኩም። ስታለቅሽ ሳይሽ አዝኜልሽ ነው የመጣሁት። አረ እባክህ ምንም አለቅሰው ባንተ ፍቅር መስሎ ነው። አረ ቤዛ ሙድ አትያዢ። ቢቀለድ በሰው ስሜት ይቀለዳል? አንተ እኮ የሚያዝናና በሰው ስሜት መቀለድ ነው። እንዴት? እስቲ ራስህ እንኳን መለስ ብለህ ይው። ትዝ ይልሃል ያኔ በሃና ጊዜ እንደዛ ተጨንቃ መረጃ ስትጠይቅ ላንተ ቀልዶ ነው ቤዛ ተሳመኝ አልክ። ያኔም እንደዛ ሄለን በስልኳ ምክንያት ተጨንቃ ያለቀሰች መተስታላግጥብን ነበር። ሌላም ብዙ ነገር። ስለዚህ አንተ በሰው ስሜት ላይ ሙድ መያዝ የሚያስደስት ሰው ነህ። በነገራችን ላይ ግን ያሬድ መረጃ ጥቼ እንጂ ስልኩን የወሰዳችሁት እናንተ እንደሆናችሁ አውቄያለሁ። ምን? ቆይ እንዴት ልታውቂ ቻልሽ? ምክንያቱም የሰውን በሚያስደስት አንተ ስለሆንክ። እና ምንም ሳትኝ እየሄድሽ ነው? እና ምን ፈለክ? አረ ቢያንስ ቤዚ የሆነ የኔን ከፍ ምናምን ነገር በይኛ። ቤዚ እንከፍ ነው እና አሁን ቀለል አለ። ግን የዚህ ልጅ ነገር ማጣራት አለብኝ።